ጁሊያን አልቫሬዝን ለማግኘት ሲባል ቪክቶር ዮኬሬሽ ሊሰዋ ይችላል። ይሄ መረጃ በጣም ትኩረትን ስቧል። ላለፉት ቀናት በተደጋጋሚ እየተሰማም ይገኛል። እውን መድፈኞቹ አርሰናሎች ቪክቶር ዮኬሬሽን ለመሸጥ ዝግጁ ናቸው ወይ የሚለውን ከመረጃዎቻችን ጋር የምንመለከት ነው የሚሆነው። መረጃ ስንናገር ታዲያ ዝም ብለን አይደለም፣ ከነምንጩ ነው። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ እንግዲህ ተከታታዮች እዚህም ቪዲዮ ሰብስክራይብ በማድረግ እንድጀምሩ ጋብዛለሁኝ። ላይክ እና ሼር ማድረግም እንዳይረሳ ስል በአክብሮት ተጠይቃለሁኝ። ያው ሰፋ አድርገን ስለ ቪክቶር ዮኬሬሽ እንዲሁም ደግሞ ስለ ጁሊያን አልቫሬዝ የምናወራ ነው የሚሆነው። እነዚህን ስሞች ላለፉት ቀናት በተደጋጋሚ ሰምተናቸዋል ብዬ አስባለሁኝ። እርግጥ ነው በዚህ ሰዓት ላይ አርሰናል ይህንን የሚያደርገው ለምንድን ነው የሚሉ በርካታ ደጋፊዎች አሉ። በሌላ በኩል ደግሞ የለም እግር ኳስ ውለታ የሚባል ነገር አታውቅም፣ መሸጥ አለበት ቪክቶር ዮኬሬሽ ወይ ደግሞ በጁሊያን አልቫሬዝ እንግዲህ የዝውውር ፓኬጅ ውስጥ ተካቶ መሸጥ ያለበት ተጫዋች ነው የሚል አይነት አቋማቸውን ይዘው በሁለት ጎራ ተከፋፍለው እንግዲህ ክርክር ላይ እንደሆኑም እየተመለከትን ነው፣ በተለያዩ የሶሻል ሚዲያ አማራጮች ላይ ማለት ነው። ይህ ዝውውር እውነት አሁን የሁለቱ እንግዲህ አቋም በሁለቱ ሰዎች መካከል ያለው አቋም በሁለቱ ደጋፊዎች ጎራ መካከል እየተፈጠረ ያለው ክርክር የሚገልጸው አይነት ነው ለማለት ይከብዳል። ምክንያቱም ከተመለከታችሁት በዝውውር ደረጃ አርሰናል ነው ዲሳይድ የሚያደርገው። አርሰናል ይሸጠዋለሁ ካለ ይሸጠዋል፣ አርሰናል ያቆየዋለሁም ካለ ያቆየዋል። በሁለቱም አንዱ ሊደሰት ይችላል፣ አንዱ የደጋፊ ጎራ ሊከፋም ይችላል። ነገር ግን ማወቅ ያለብን ነገር የቡድኑን አቋም ነው በዚህ ሰዓት። ስለዚህ እስኪ በጥልቀት አርሰናሎች አሁን ያላቸውን አቋም ከሰሞኑ እየወጡ ካሉ መረጃዎች አንጻር ለመመልከት እንጣር። የበለጠ ቤን ጃኮብስ እንዲሁም ደግሞ ከቀናቶች በፊት ጋሪ ጃኮብ ይዞት የወጣው መረጃ ነበረ። ጋሪ ጃኮብ በታይምስ የሚጽፍ ጋዜጠኛ ነው በነገራችን ላይ። አርሰናል እንግዲህ ለጁሊያን አልቫሬዝ ዝውውር ኦልሞስት ቪክቶር ዮኬሬሽን ለማካተት ግልጽ የሆነ ፍላጎት እንዳለው የሚያመላክት አይነት መረጃ ነበር ያወጣው። ትናንትና ደግሞ ቤን ጃኮብስ ሊያረጋግጥ ችሏል። ቤን ጃኮብስ በጣም ለአርሰናል ቅርብ የሆነ የጋዜጠኛ እንደሆነ እናውቃለን። ይህ ጉዳይ በጣም አጠያቂ ሆኗል። ቪክቶር ዮኬሬሽ በእውነት በአርሰናል ቤት በዘንድሮ የውድድር ዓመት ከታየ በኋላ በአንድ የውድድር ዓመት ብቻ መሸጥ አለበት ወይ የሚለው ጥያቄን ፈጥሯል። እኔ በግሌ አስተያየቶችን ለመስጠት ያክል በዚህ ዝውውር ላይ አርሰናሎች እርግጥ ነው ጁሊያን አልቫሬዝ ጥራት ያለው ራሱን በደንብ በፕሪሚየር ሊግ ያረጋገጠ ከዛ ደግሞ በላሊጋ በዓለማችን ላይ ካሉ ምርጥ 9 ቁጥሮች መካከል ለዛውም ደግሞ ከኳስ ጋር ምቾት ተሰምቷቸው በእያንዳንዱ የኳስ ሞመንቶች ልዩነት ሊፈጥር የሚችል አይነት አጥቂ እንደሆነ አሳይቷል በአትሌቲኮ ማድሪድ ቤት። እርግጥ ነው ነገር ግን ቪክቶር ዮኬሬሽ በእውነት አርሰናሎች እንደፈለጉት አይነት 9 ቁጥር ሆኖ አላገኙት ሊሆን ይችላል። ደጋፊውንም ሳትስፋይድ ላያደርግ ይችላል። ነገር ግን ማስታወስ ያለባችሁ ነገር በፈጠራ ድርቅ ውስጥ እየተገኘ ጎሎችን ሲያስቆጥር የቆየ ተጫዋች እንደነበረም በርካቶች የዘነጉት ይመስላል። የአርሰናል የክሬቲቪቲ መጠን በጣም በደከመበት የውድድር ዓመት ላይ መጥቶ ነው ራሱን በሚገባ ማስመልከት የቻለው የሚያስብለኝ ያለው ቁጥር ብቻ አይደለም። ኦልሞስት አርሰናል ካለው የፈጠራ አቅም ድክመት አንጻር ይመስለኛል። አርሰናሎች ቶታሊ ከተመለከታችሁት ያለፈውን የውድድር ዓመት ኦልሞስት የፕሪሚየር ሊግ አሸናፊ ሊሆኑ ይችላሉ፣ የሻምፒየንስ ሊግ ፋይናሊስት፣ የካራባው ካፕ ፋይናሊስት እና እንደውም ደግሞ የኤፍኤ ካፕ ምርጥ 8 ውስጥ የገባ አይነት ቡድን ሆኖ ልትመለከቱ ትችላላችሁ። ማስታወስ ያለብን ነገር ግን ቡድኑ በጣም በፈጠራ የተጎዳበት ፈጣሪ የሚባሉ ተጫዋቾቹ ራሱ ኦልሞስት የሉም በሚባል ደረጃ በጣም በተደጋጋሚ የሚጎዱበት ከዛም በኋላ ደግሞ ቁጥሮች በጣም አነስተኛ ቁጥሮች የጎል ቁጥሮች የሚመዘግቡበት የሴት ፒስ ጥገኛ የነበረ ቡድን እንደነበር ማስታወስ አለብን። እንደ ቪክቶር ዮኬሬሽ አይነት አውት ኤንድ አውት የሚባል የ9 ቁጥር አይነት ሚናን የሚወጣ አይነት ተጫዋች እንደ ዘመነው ላይክ እንደ ኤርሊንግ ብራውት ሃላንድ ሊሆን ይችላል። እንደዚህ አይነት ሚናን የሚወጣ አይነት 9 ቁጥር የበለጠ የቦክስ ውስጥ ጥገኛ ሆኖ ልታገኙት ትችላላችሁ። ቦክስ ውስጥ ጥገኛ ሆኖ ካገኛችሁ ታዲያ ከአንድ ቡድን የሚጠበቀው የበለጠ ለ9 ቁጥር ተጫዋቹ አምኖበት በጣም ረብጣ ሚሊዮኖችን የከፈለበት በጣም ወደ ቡድኑ እንዲመጣ ሲጎተጉት ተጫዋቹም የነበረበትን ሞመንት እናስታውሳለን። አሁን የበለጠ ማውራት ያለብን ቪክቶር ዮኬሬሽ ወደ አርሰናል ለመምጣት ያደረገውን ስትራግል የበለጠ አርሰናል ወደ ቪክቶር ዮኬሬሽ ከመጣ ጀምሮ ለቪክቶር ዮኬሬሽ የሚገባው ምገባ አድርጓል የሚለውን ነው ማስታወስ ያለብን።
ቪክቶር ዮኬሬሽ እጅግ በጣም በኳሊቲ ደረጃ እንደውም ከኤርሊንግ ብሮት ሃላንድ የተሻለ ነው ሲባል ነበር እኮ በአንዳንድ የኳስ አቢሊቲዎቹ። እርግጥ ነው ኤርሊንግ ብሮት ሃላንድ በዚህ ሰዓት ላይ ከምርጥ 9 ቁጥሮች መካከል አውራው ነው። ነገር ግን ከሱ የተሻለ አንዳንድ የፉትቦል አቢሊቲዎች አሉ ሲባል ሲነገርለት የነበረ ተጫዋች ነው። ይህንን ደግሞ በስፖርቲንግ ሊዝበን ቤት አሳይቷል። ግን ጥያቄው በስፖርቲንግ ሊዝበን ቤት ማሳየት አልነበረም፣ በአርሰናል ነው። በአርሰናል ከመጣ በኋላ ግን የተጠበቀውን ያክል ሆኖ ያልተገኘው ቡድኑ 10 ቁጥር ተጫዋች አሁን ለምሳሌ ማርቲን ኦዴጋርድ ነበረ። ከአጥቂ ጀርባ ሆኖ ኳሶችን በጣም የሚፈጥር መጋቢ የሚባል ተጫዋች በቡድኑ ውስጥ ያለው ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ በዛ ልክ ባለፈው የውድድር ዓመት ያሳለፈውን ሲዝን እናስታውሳለን። በጣም ደካማ የነበረ የውድድር ዓመት ነው። የእሱም ደግሞ ድክመት ከጉዳቶች ጋር ተያይዞ የመጣ ነው። በወጥነት ቡድኑ ማገልገል አልቻለም ነበረ። ስለዚህ የቪክቶር ዮኬሬሽ ሚና በጣም እንዲገደብ አድርጎታል። እርግጥ ነው ላንሸፍንለት የሚያስችሉ ሞመንቶች ነበሩት። ቪክቶር ዮኬሬሽ ከኳስ ጋር ያለው ንክኪ ለምሳሌ በአውሮፓ ሻምፒየንስ ሊግ በነገራችን ላይ 180 አይነት የኳስ ንክኪዎች ኦልሞስት የመጀመሪያ ንክኪ በጣም የተበላሸበት አይነት ተጫዋች ሆኖ እናገኘዋለን ቪክቶር ዮኬሬሽን። እንደ አይነት አሰቃቂ የሚባሉ ቁጥሮችን በፕሪሚየር ሊግም ሲያስመዘግብ የቆየ ተጫዋች ነው። ፈርስት ተቹ አያምርም፣ ፓሲንጉ ያን ያህል ጥራት የነበረው አይደለም። በጣም ድንጋጤዎች ታዩበታላችሁ እግር ስር ኳስ ከገባ በኋላ። የበለጠ እንዲህ አይነት ነገሮች ደግሞ ሀፕን እንዲሆኑበት ያደረገው በፕሪሚየር ሊጉ የመጫወቱ ጉዳይ ነው። ይህ ልጅ ከዚህ ቀደም በብራይተን ቤት ተጫውቷል። በብራይተን ቤት ራሱን ማሳየት አልቻለም ነበረ። ከዛ በኋላ ኮቨንትሪ ወደ ታች እየወረደ ነው የመጣው። በመጨረሻም ግን በስፖርቲንግ ሊዝበን በሻምፒየንስ ሊግም ጎሎችን እያስቆጠረ ነበር። ሻምፒየንስ ሊግ ያለው የጨዋታ ኢንቴንሲቲ እና ፕሪሚየር ሊግ ያለው የጨዋታ ኢንቴንሲቲ አንድ አይደለም። ቶርናመንት በባህሪው የበለጠ ጎሎች እንዲቆጠሩ ክፍት የሚያደርግ አይነት ውድድር ነው። በአንጻሩ ደግሞ ፕሪሚየር ሊግ በጣም ታይት ስፔስ ላይ የበለጠ ስኪላችሁን ማሳየት እንዲጠበቅባችሁ ያደርጋል። ቪክቶር ዮኬሬሽ ይህንን ማድረግ አልቻለም። ይህንን ማድረግ በማይችልበት ሰዓት ላይ ከቀኝ ክንፍ ኳስ ክሮስ አድርጎለት ሊያስቆጥር እንዲያስችለው የሚያስችል የክንፍ መስመር ተጫዋች ይፈልጋል። ቡካዮ ሳካ ላስት ይር ያሳለፈበትን ሲዝን ማስታወስ ያለብን ይመስለኛል። ቡካዮ ሳካ የደከመበት እንግዲህ ማርቲን ኦዴጋርድ የደከመበት ሲዝን ኦልሞስት የሁለቱ የፈጠራ ብቃት ምናልባት ከሜሲት ኦዚል መውጣት በኋላ በቅንጅት የአንድ ተጫዋች የሜሲት ኦዚል ሚና ሊወጣ የሚችል አይነት ነው ተብሎ ይታሰባል። ቢያንስ በጥቂቱም ቢሆን የፈጠራው ቁጥር ከነሱ ይጠበቃል። ብዙ ጊዜ ያንን እንጠብቃለን። ያው የአርሰናል የግራ ክንፍ ኦልሞስት ባዶ በሉት። ብዙ ጊዜ ያንን ነገር አትመለከቱም። ማርቲኔሊ ሲፈጠር አታዩም። ድሪብል አድርጎ ገብቶ ቦክሱ ስለ አጥቂ አይሰጥም፣ ወይ ደግሞ ራሱም ሲያስቆጥር ብዙ ጊዜ አታዩትም። ስለዚህ የበለጠ ይሄ ተጫዋች የሚገባውን ያክል በአርሰናል ቤትም አላገኘም። መጠቀም ይኖርበታል። አንድ ተጫዋች በመጀመሪያ ኦልሞስት ተጠቅሞ ነው ቡድኑን ሊጠቅም የሚችለው። አልተጠቀምም ልጁ ቀድሞ ነው። ስለዚህ ሊፈረድበት የሚያስችል ነገሮች አለ ማለት ይከብዳል በመጀመሪያ ሲዝን። ነገር ግን ደግሞ በአንድ ጎራ ስታዩት እንደ ቢዝነስ እንደ እግር ኳስ ቢዝነስ የምታዩት ከሆነ አርሰናል የበለጠ ከጁሊያን አልቫሬዝ የሚመጣ ከሆነ የሚያገኛቸው ጥቅሞች ሊኖሩ ይችላሉ። ይቅርታ እንግዲህ አርሰናል ሊያገኛቸው ከሚችላቸው ጥቅሞች መካከል የሚኬል አርቴታ የጨዋታ ታክቲክን የበለጠ ሊተገብር የሚችል አይነት ተጫዋች እንደሆነ ሁላችንም ማወቅ ይጠበቅብናል ብዬ አስባለሁ። ጁሊያን አልቫሬዝ ጥራት ካላቸው የአጥቂ ስፍራ ተጫዋቾች መካከል አንዱ ነው። ከኳስ ጋር ምቾት ይሰማዋል። የበለጠ ለሃሪኬን የቀረበ አይነት አጥቂም ይመስላል። አጥቂ እንደውም 9 ቁጥር ፒውር ነምበር 9 ነው ለማለት ይከብደኛል። የሴንትራል ፎርዋርድ ሚናን የሚወጣ አይነት ተጫዋች ነው። ተገማችነት ቡድኑን ምናልባት እንዳያገኝ ሊያደርጉ የሚችሉ አይነት ተጫዋች መካከል አንዱ ጁሊያን አልቫሬዝ ሊሆን ይችላል። ለምሳሌ እንደ ጁሊያን አልቫሬዝ አይነት ተጫዋች በቡድናችሁ ውስጥ ካለ የበለጠ ለክንፍ መስመር ተጫዋች እንዲሁም ለአጥቂ አማካኝ ስፔሶች እንዲያገኙ ታደርጋላችሁ። ምክንያቱም የበለጠ ማርክ ይደረጋል፣ ከጨዋታ ሚናዎች ውጪ እንዲሆን ያደርገዋል። እንደውም የሚያስገርመው ቪክቶር ዮኬሬሽ እንደ አይነት ሚናዎች ነበሩት በፕሪሚየር ሊጉ የሚሆን በሻምፒየንስ ሊጉ። በአትሌቲኮ ማድሪድ እና በአርሰናል መካከል ተደርጎ በነበረው የሻምፒየንስ ሊግ ጨዋታ ላይ የምታስታውሱ ከነበረ የበለጠ ትኩረት ያደረጉበት ነበር። የአትሌቲኮ ማድሪድ ተጫዋቾች ፊዚካሊም ሊመጣጠናቸው የሚችለው ተጫዋች እሱ ስለነበር በሜዳ ውስጥ የበለጠ ትኩረት ያደረጉበት እንደነበር ማስታወስ አለብን ብዬ አስባለሁኝ። ስለዚህ ጁሊያን አልቫሬዝ ደግሞ ቴክኒካሊ ከቪክቶር ዮኬሬሽ ራሱ የተሻለ ተጫዋች ስለሆነ ሜዳ ውስጥ የበለጠ ጥቅሞችን ይሰጣል፣ አሲስት ያደርጋል፣ ብዙ ሚናዎችን ሊወጣ ይችላል። ኢቭን ኢፍ ከግራ ክንፍም እየተነሳ መጫወት የሚችል አይነት ተጫዋች ነው። ከቀኝም ይነሳል፣ እንደ አይነት ሚናዎችን ይሰጣል። በጣም ላቅ ያለ ሚና ለአርሰናል ይሰጥ ይችላል። ነገር ግን የአትሌቲኮ ማድሪድ የጸና አቋምንም ማስታወስ አለብን።
በጣም የሪያል ማድሪድ ኦፈርስ አሁን ላይ ጁሊያን አልቫሬዝን እስከ ስንት ሚሊዮን ድረስ አርሰናል እንዲያወጣበት ሊያስገድደው ይችላል። ኦልሞስት እንደ ፋብሪዚዮ ሮማኖ መረጃ መሰረት ሚኬል አርቴታ ዋነኛ ኢላማ አድርጎታል። በዚህኛው ክረምቱ በጣም ትኩረት ሰጥቶታል። የጁሊያን አልቫሬዝም በጣም አድናቂ እንደሆነ መረጃዎች ያሳያሉ። ነገር ግን አትሌቲኮ ማድሪድ 150 ሚሊዮን ዩሮ ሪያል ማድሪድ አቅርቦለት አልተቀበለም። ኦልሞስት የሪያል ማድሪድ ባርሴሎናን የመጣል ፕሮፓጋንዳ ቢመስልም በዝውውር ጉዳዩ ላይ ነገር ግን ተጫዋቹን ኦልሞስት የ150 ሚሊዮን ዩሮ ቫሊዩ ሰጥቶታል። ስለዚህ ቪክቶር ዮኬሬሽ በምን አይነት ሂሳብ ሊሸጥ ይችላል፣ እሱ ላይ ስንት ሊጨምር ነው የሚለው ትኩረትን የሚስብ ይመስለኛል። ሌላ ደግሞ ማስታወስ ያለብን ነገር ቪክቶር ዮኬሬሽ ኦልሞስት የሳውዲ አረቢያ ቡድኖች ራሱ ትኩረት እየሰጡት ነው የሚል መረጃ ቤን ጃኮብስ ትላንትና አውጥቷል። ቤን ጃኮብስ ይዞት የወጣው መረጃ ነው ይህንን የሚያመላክተው። የሳውዲ ቡድኖች እንግዲህ ተጫዋቹ ላይ ያላቸው ኢንተረስት ከፍ እያለ በመጣ ቁጥር እነሱም ያወጡትም ከፍተኛ ገንዘብ ሊሆን እንደሚችል ግምት ውስጥ ይገባል። ነገር ግን ኦልሞስት ጁሊያን አልቫሬዝን አርሰናል የሚያገኝበት ቻንስ ዝቅተኛ ቢሆንና ቪክቶር ዮኬሬሽን ቢሸጠው ማንን ሊያመጣ ነው የሚለውንም ማስታወስ ያለብን ይመስለኛል። ለምሳሌ ያክል በገበያው ላይ ያሉ ተጫዋቾችን ብንመለከት እንደው ዝም ብለን በጋላታሳራይ ቤት በቱርኪ ሊግ እንግዲህ በተርኪ ሊግ የሚጫወተውን ቪክቶር ኦሲሚየንን እንኳን እንመልከት። ኦሲሚየን ማለት ለምሳሌ ቱርክ ሊግ የሚጫወት ተጫዋች ነው። ቱርክ ሊግ ውስጥ ስትጫወቱ ቢያንስ ሂሳባችሁ መቀነስ አለበት። ነገር ግን ጋላታሳራይ 130 ሚሊዮን ዩሮ ይጠይቃል ከዚህ ተጫዋች፣ በጣም ከፍተኛ ዋጋ ነው። ስለዚህ በእጅ ያዙት ወርቅም እንደ መዳብ ይቆጠራል እንደሚባለው አባባል አርሰናል ቪክቶር ዮኬሬሽን በሂሳቡ እያቀዘቀዘው እንዳይመጣ የሚያሰጋ ነው። ለምሳሌ ማርካ ብዙ ጊዜ አይታምንም በመረጃዎቹ። ነገር ግን ትላንትና ምን አይነት መረጃ ይዞ ወጣ? ኦልሞስት አርሰናል ለዚህ ተጫዋች ለጁሊያን አልቫሬዝ ቪክቶር ዮኬሬሽ ላይ 100 ሚሊዮን ዩሮ ነው መጨመር ያለበት የሚል መረጃ ይዞ ወጥቶ ነበር። ይሄ አሁን በጣም የሚያስገርም ነው። ቶታሊ ከእውነትም የራቀ እንደሆነ የሚያመላክት ይመስለኛል። ምክንያቱም ይህንን ተጫዋች ጁሊያን አልቫሬዝን 100 ሚሊዮን ጨምራችሁ የምታመጡ ከሆነ ጭራሽ ለቪክቶር ዮኬሬሽን ሽጣችሁ የተጫዋቹንን ቫሊዩ ማሳነስ ነው። እርግጥ ነው አርሰናል የተጫዋቾቹን ቫሊዩ ማሳነስ በሚገባ ያቅበታል። ላለፉት ዓመታት ተጫዋቾቹን በገበያው ዋጋ አይደለም ሲሸጥ የከረመው። ዘንድሮም በማርቲኔሊ ልንመለከት የምንችል ጉዳይ ይመስለኛል። ማርቲኔሊ በኳሊቲ ደረጃ አሪፍ ኳሊቲ ያለው ተጫዋች ነው። ነገር ግን ከሌሎች ባነሰ ሂሳብም ሊሸጥ ይችላል ገበያው ላይ ካሉት። ይህ በአርሰናል ቤት የተለመደ ነው። ነገር ግን የቪክቶር ዮኬሬሽን ኳሊቲ ሳይሆን እንግዲህ የተጫዋቹ ማንነትም የሚያጣጥል አይነት ነው። ኢቭን ኢፍ አምና ከከፈለው ዋጋ አንጻር ተጫዋቹ እንዳልኳችሁ የክሬቲቪቲው ጉዳይ ምኑ ተቶ አሁን በአትሌቲኮ ማድሪድ ቤት ደግሞ ሄደ ተጫዋች ሲባል የመቀላቀል ፍላጎት ይኖረዋል የሚለው ጥያቄ ውስጥ የሚገባ ነው። እርግጥ ነው ቪክቶር ዮኬሬሽን ይዞ አርሰናል ለጁሊያን አልቫሬዝ ዝውውር ምናልባት ከአትሌቲኮ ማድሪድ ጋር መደራደር በጣም ነገሮችን ቀላል ሊያደርግለት ይችላል ተብሎ ይጠበቃል። ምክንያቱም አጥቂ ሲሸጡ ቀጥታ አጥቂን የሚያመጡት ዲያጎ ሲሚዮኒም ቢሆን የቪክቶር ዮኬሬሽ አድናቂ ነው። በርካታ የሳውዲ ቡድኖች ይህንን ተጫዋች ይፈልጉታል። ስለዚህ በጣም ትኩረትን የሚስብ ጉዳይ ይሆናል ማለት ነው የሁለቱ ጉዳይ። በተለይ አርሰናል አሁን ላይ የሳውዲ ቡድኖች ኢንተረስት ከፍ እያለ የሚመጣ ከሆነ እንደ ቤን ጃኮብስ መረጃ መሰረት ሌሎችንም አማራጮች ከጁሊያን አልቫሬዝ ውጭ ሊያይ ይችላል ወይ የሚያስብል ነው። ምክንያቱም ኦልሞስት በተጫዋቹ ያለው የራስ መተማመን እጅግ በጣም ዝቅተኛ እንደሆነ የሚያሳይ ነው። መድፈኞቹ እንዲህ አይነት ሲቹዌሽን ውስጥ የገቡ ይመስላል። እስኪ ግን የእናንተ የኔ የዩቲዩብ ተከታታዮች ምንድን ነው እቅዳችሁ? ጁሊያን አልቫሬዝ ይምጣ ወይስ ደግሞ ቪክቶር ዮኬሬሽ ይሸጥ? ኦልሞስት እስኪ ይህንን ሀሳባችሁን ጻፉልኝ። ዮኬሬሽ ይቆይ የምትሉም ከሆነ ሀሳባችሁን አጋሩኝ። እኔ በግሌ አንድ ሲዝን የበለጠ የአርሰናል የፈጠራ ብቃት የሚጨምር ከሆነ ይህንን ተጫዋች በደንብ ልናየው እንችላለን። በደከሙ አርሰናል ሲዝን ውስጥ ኦልሞስት ከ20 በላይ የጎል ተሳትፎ ያለው ተጫዋች ነው። ስለዚህ ቀጣይ ዓመት ደግሞ አርሰናል በፈጠራው ራሱን የሚያሻሽል ከሆነ፣ ማርቲን ኦዴጋርድ በብቃቱ የሚመለስ ከሆነ፣ ሌሎች ተጫዋቾች የሚጨመሩ ከሆነ፣ የክሬቲቪቲ አቅማቸው ከፍ ያሉ ተጫዋቾች የሚጨመሩ ከሆነ ዋይኖት ቪክቶር ዮኬሬሽ የማይስተካከልበት የሚለውንም እስኪ እንመልከት። እርግጥ ነው አሁን ላይ ያለው ሂሳብና ቀጣይ ዓመት የሚኖረው አንድ አይደለም። አርሰናል ዲሲሽን ውስጥ የሚገባበት ሰዓት ነው። አጥቂው ቀጣይ ዓመት የሚኖረው ቫሊዩ እንደ ዘንድሮ አይሆንም። በተለይ አትሌቲኮ ማድሪድ አሁን ቀጣይ ዓመት ጁሊያን አልቫሬዝን በዚህኛው አቋሙ ኦልሞስት ይቀጥልለታል ማለት አይደለም። የሆነ የሀሳብ ለውጦች ሊኖሩ ይችላሉ። ቪክቶር ዮኬሬሽም እንደዛ ነው። የእድሜም ቁጥር እየገፋ በመጣ ሰዓት ላይ የትራንስፈር ማርኬት ቫሊዩ ዝቅ እያለ የሚመጣበት አጋጣሚ እንደሚፈጠር ማስታወስ አለብን። በእኔ በኩል እንዲህ አይነት ሀሳቦችን አጋሯችሁ ከምንጮቼ ጋር እያጣቀስኩኝ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።